ጤና ይስጥልን። ይህ ኢትዮ ፕላስ ነው። ለዘመናት በስልጣን ላይ ያሉት ስድስቱ የአፍሪካውያን መሪዎች የመጀመሪያው ቴዎዶር ኦኒያንግ ጉኤማ ባሶጎ የኢኳቶሪያል ጊኒው ፕሬዝዳንት። ቴዎዶር ኦኒያንግ ጉኤሞ ባሶጎ በመካከለኛው አፍሪካ የምትገኘውን ኢኳቶሪያል ጊኒን ከ1971 ጀምሮ ሲያስተዳድሩ ቆይቷል። ይህም ማለት ለ54 ዓመታት ያክል ማለት ነው። ቴዎዶር ወደ ስልጣን የመጡት አጎታቸውን በመፈንቅለ መንግስት ከስልጣን ካባረሩ በኋላ ነበር። ከስልጣን የተባረሩት የቴዎዶር አጎት በመንበራቸው ላይ ሳሉ ፈጽመውታል ለተባሉበት ወንጀል የሞት ብይን ተፈጽሞባቸዋል። ቴዎዶር በዓለም አቀፍ የሰብአዊ መብት ተከራካሪዎች እጅግ ጨካኙ መሪ ተብለው ተፈርጇል። ቴዎዶር ከድሃ ሀገራቸው ሀብት ዘርፈው በፈረንሳይ ቪላዎችን ገንብተዋል፣ ቅንጡ መኪናዎችንም ገዝተዋል ተብለው በፈረንሳይ መንግስት ምርመራ እየተደረገባቸው ይገኛል። ቴዎዶር ልጃቸውንም የሀገሪቱ ምክትል ፕሬዝዳንት አድርገው ሾመዋል። የቴዎዶር ልጅም ቢሆን በአሜሪካ በስሙ ተመዝግቦ የሚገኘው ንብረት ከሀገሪቱ በተሰረቀ ንብረት ነው የተገዛው በማለት የአሜሪካ መንግስት የምክትል ፕሬዝዳንቱን ንብረት እንዳይንቀሳቀስ ለማድረግ ጉዳዩን ፍርድ ቤት ቢወስደውም የቴዎዶር ልጅ ግን ንብረቱን ያፈራሁት በህጋዊ መልኩ በተገኘ ገቢ ነው በማለት ተከራክሯል። ሁለተኛው መሪ ፖል ቢያ የካሜሩኑ ፕሬዝዳንት። ፖል ቢያ ከ1975 ዓ.ም ጀምሮ ካሜሩንን በፕሬዝዳንትነት እየመሩ ይገኛሉ። በወቅቱ የካሜሩን ፕሬዝዳንት ከነበሩት ፕሬዝዳንት አህመዶ አህዲጆ ጋር መልካም ግንኙነት የነበራቸው ቢያም ፕሬዝዳንት ሆነው ከመመረጣቸው በፊት የካሜሩን ጠቅላይ ሚኒስትር በመሆን አገልግለዋል። በወቅቱ የነበረው የካሜሩን ህግ ጠቅላይ ሚኒስትሩ የፕሬዝዳንቱ ተተኪ ይሆናሉም ይላል። ፕሬዝዳንት አሄዲጆ ባልተጠበቀ ሁኔታ በፈቃዳቸው ስልጣናቸውን መልቀቃቸውን ተከትሎ ፖል ቢያ መንበረ ስልጣኑን ተቆጣጠሩ። ቢያ 1976 ላይ የመፈንቅለ መንግስት ሙከራ ቢደረግባቸውም ሳይሳካ ቀርቷል። እናም አሁንም ድረስ በስልጣኑ ላይ ተደላድለው ዘልቀዋል። ሶስተኛው የዩጋንዳው ፕሬዝዳንት ዮዌሪ ሙሴቬኒ። ሙሉ የመዝገብ ስማቸው ዮዌሪ ካጉታ ሙሴቬኒ ሲሆን ከ1976 ጀምሮ ዩጋንዳን በፕሬዝዳንትነት እየመሩ ዘልቀዋል። ሙሴቬኒ ወደ መንበረ ስልጣን የመጡት በጭካኔ የሚታወቀውን የኢዲ አሚን ዳዳ መንግስትን ከስልጣን በማባረር ነበር። ሙሴቬኒ ወደ ስልጣን ሲመጡ በወሰዷቸው እርምጃዎች በምዕራባውያን ሀገራት ዘንድ ተቀባይነትን አግኝተውም ነበር። ሙሴቬኒ ኤችአይቪ ኤድስን በመከላከል ረገድ ያስመዘገቡት ድል ብዙ ጊዜም ይወሳላቸዋል። በሰሜን ዩጋንዳ፣ ሱዳን እና ዲሞክራቲክ ሪፐብሊክ ኦፍ ኮንጎ በስፋት የሚንቀሳቀሰውና በጆሴፍ ኮኔ የሚመራው ሎርድ ሬዚስታንስ አርሚ ለሙሴቬኒ ፈተና ሆኖ ቆይቷል። ሎርድ ሬዚስታንስ አርሚዎች ዩጋንዳ በመድብለ ፓርቲ ዲሞክራሲና በአስርቱ ትእዛዛት እንድትመራ ማድረግ ዓላማቸው አድርገው የሚታገሉ ኃይሎች ናቸው። የሙሴቬኒና የአሜሪካ ጦር የሎርድ ሬዚስታንስ አርሚ መሪ የሆኑትን ጆሴፍ ኮኔን ለመግደል በርካታ ኦፕሬሽኖችን ቢያደርጉም እስካሁን ድረስ ጆሴፍ ኮኔ ያለበት አይታወቅም። ሙሴቬኒ በአንድ ወቅት በህገ መንግስቱ ላይ ሰፍሮ የሚገኘውን ስልጣን ላይ የመቆየት የዕድሜ ጣሪያን ለማስቀነስና መንበረ ስልጣን ላይ ለመቆየት ባደረጉት ጥረት ከፍተኛ የሆነ ተቃውሞ ገጥሟቸዋል። ቢሆንም ግን ሙሴቬኒ ዛሬም ዩጋንዳን በፕሬዝዳንትነት እየመሩ ይገኛሉ። ቀጣይ የዩጋንዳ ተተኪ መሪም ልጃቸው ጀነራል ሙሁዚ እንደሚሆን ከወዲሁ ግምቶች አሉ። በመጪው ዓመትም ዩጋንዳ ምርጫን ታደርጋለች። ሌላኛው ደግሞ የቻዱ ፕሬዝዳንት ኢድሪስ ዴቤ ናቸው። ኢድሪስ ዴቤ ኢቲኖ ቻድን ላለፉት ከ35 ዓመታት በላይ ሀገሪቱን ሲመሩ ቆይቷል። ኢድሪስ ዴቤ በአሜሪካና ፈረንሳይ ድጋፍ ስልጣን ላይ የወጡትን ፕሬዝዳንት ሃይሲኔ ሀብሬም በማስወገድ ነበር ስልጣኑን የተቆናጠጡት። ስልጣን ላይ ከወጡ ከ6 ዓመታት በኋላ የመጀመሪያ መድብለ ፓርቲ በመመስረት ሀገራዊ ምርጫ አሸነፉ። አነስተኛ የህዝብ ድጋፍ እንዳላቸው የሚነገርላቸው ዴቤም የራሳቸውን ጎሳ ከሀገር ያስቀድማሉ ሲባሉ ይወቀሳሉ። የጉበት ህመም ወደ ፈረንሳይ ለሕክምና በተደጋጋሚ የሚያመላልሳቸው ኢድሪስ ዴቤም በአንድ ወቅት ፓርላማው የስልጣናቸውን ኃላፊነት የሚጨምር ህግ እንዲያስተላልፍ አድርገዋል። አሁንም በስልጣን ላይ ይገኛሉ ፕሬዝዳንት ኢድሪስ ዴቤ።
ሌላኛው ደግሞ የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ናቸው። ከጋዜጠኞች ጋር ባደረጉት የትኛውም ቃለ መጠይቅ ምንም አይነት ስለ ግል ሕይወታቸው አውርቶ የማያውቁት የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ጥቂት የሚባሉ ሰዎች ብቻ ስለ እርሳቸው ያውቃሉ። ኢሳያስ አፈወርቂ በ1936 ዓ.ም በአስመራ ከተማ ነው የተወለዱት። የሁለተኛ ደረጃ ትምህርታቸውን ደግሞ በኢትዮጵያ በልዑል መኮንን ሁለተኛ ደረጃ ትምህርት ቤት ተከታትለዋል። ያስመዘገቡት ከፍተኛ ነጥብ የቀድሞ ቀዳማዊ ኃይለ ሥላሴ ዩኒቨርሲቲ ኮሌጅ በአሁኑ በአዲስ አበባ ዩኒቨርሲቲ የኢንጂነሪንግ ትምህርት እንዲከታተሉ ቢያስችላቸውም በ1958 ዓ.ም ትምህርታቸውን አቋርጠው የኤርትራ ነጻ አውጪ ግንባር ለመቀላቀል ወደ ሱዳን ተጉዟል። ኢሳያስ አፈወርቂ የኤርትራ ነጻ አውጪ ግንባር አባል ከነበሩት ወይዘሮ ሳባ ኃይሌ ጋር ትዳር መስርተው የሁለት ወንዶችና የአንድ ሴት ልጅ አባት ሆነዋል። ፕሬዝዳንት ኢሳያስ አፈወርቂ በአፍሪካ ለረጅም ዓመታት በሀገር መሪነት በስልጣን ላይ የቆዩ መሪ ብቻም ሳይሆኑ በቁመት ረጅም ከሚባሉት የሀገር መሪዎች መካከል ቀዳሚውም ናቸው። የ1985ቱን ህዝበ ውሳኔን ተከትሎ ኢሳያስ አፈወርቂ የኤርትራ የመጀመሪያው ፕሬዝዳንትና የብሔራዊ ምክር ቤት ዋና ጸሐፊ ሆነው የተመረጡ ሲሆን ይህም የመንግስትን የስራ አስፈጻሚና የፍትህ አካሉን በቁጥጥራቸው ስር እንዲሆን አስችሏቸዋል። ፕሬዝዳንት ኢሳያስ አፈወርቂ የሚመሩት ህዝባዊ ግንባር ለዲሞክራሲና ለፍትህ ፓርቲ በሀገሪቱ የሚገኘው ብቸኛው የፖለቲካ ፓርቲ ነው። በ1989 ዓ.ም ጸድቆ የነበረው ህገ መንግስትም ስራ ላይ ሳይውል ቀርቷል። በኢሳያስ አፈወርቂ የሚመራው የኤርትራ መንግስት በተለያዩ አጋጣሚዎች በሰብአዊ መብቶች ጥሰቶችና በሀገሪቱ ውስጥ ዲሞክራሲያዊ ለውጥ አላመጣም ተብሎ በተደጋጋሚ ይወቀሳል። በርካታ ማዕቀቦችም ይጣልበታል። በመጨረሻ የምናገኛቸው ደግሞ ዴኒስ ሳሶኡ ናጉኤሶ የሪፐብሊክ ኦፍ ኮንጎ ፕሬዝዳንት ናቸው። ዴኒስ በሀገሪቱ ጦር አማካኝነት በ1970ዎቹ መጀመሪያ ላይ የሪፐብሊክ ኦፍ ኮንጎ ፕሬዝዳንት ተደርገው ተሰየሙ። ከ14 ዓመታት የስልጣን ዘመን በኋላ በተካሄደ ምርጫም ተሸነፉ። ይህ ያልተዋጠላቸው ዴኒስ ከ5 ዓመታት በኋላ በእርስ በርስ ጦርነት ስልጣን ላይ ዳግም ወጡ። በተለያዩ ጊዜያት በተደረጉ ምርጫዎች ላይ ምርጫን አሸንፍ ያለው በማለት ስልጣን ላይ ተደራድለው ቀጥለዋል። በአጠቃላይ ለ43 ዓመታት ገደማም ስልጣን ላይ የቆዩት ዴኒስ የስልጣን ላይ ቆይታቸውን ለማራዘም በማሰብም ህገ መንግስቱ እንዲሻሻል ማድረጋቸው ክፉኛ አስኮንኗቸዋል። አየር ወለዱ ኮሎኔል ለምዕራባውያን ሀገራት ነዳጅ እንዲያወጡ ፍቃድ በመስጠትም የሚታወቁ መሪ ናቸው። ይህ ብቻም ሳይሆን ዴኒስ ሳሶኡ እጃቸው በሙስና ተጨማልቋል የሚል ክስ በተደጋጋሚ ይቀርብባቸዋል። የፈረንሳይ ፍርድ ቤት ዴኒስ በፈረንሳይ ቅንጡ ቪላዎችና መኪኖችን አፍርቷል በሚል ለቀረበባቸው ክስ ምርመራ እንዲካሄድ ከዓመታት በፊት ትዕዛዝ ሰጥቶ ነበር። ነገር ግን ሁሉም መሪዎች አሁንም ድረስ በስልጣን ላይ ቀጥለዋል።